ፊልማችን ሲጀምር ይሄ ኬን የሚባል ስራ የሌለው ሰውዬ ስራውን በማጣቱ ምክንያት ቤት ውስጥ ሆኖ ኤአይ ቤዝድ የሆኑ ጌሞችን እየተጫወተ ያሳየናል። በድንገት ሚስቱ መታ ከቤታችን ጀርባ የሆነ አሮጌ ሮቦት አለ ሂድና ቼክ አድርገው እስኪ ብላ ስትነግረው እሱ ግን ያለችውን ነገር ችላ በማለት ወደሚጫወተው ጌም ይመለሳል። ሚስቱ መታ ቲቪውን ትዘጋበትና የሰፈሩ ሰዎች ሁሉ ስለዚህ ሮቦት እያወሩ ነው እኮ አትሊስት ወጥታ ቼክ አድርገው በማለት ትነግረዋለች። በዚህም ጊዜ ባልየው እየቀለደ እስኪ ልገምት አንድሮይድ ነው አይደል ሮቦቱ ሲል ይጠይቃታል። እሷም ሮቦቱን ማሼፍ ሮቦት ቢሆን በጣም ደስ ይለኝ ነበር። ቤቴ ውስጥ ገብቶ ዓለም ላይ ያሉ ሚጥሞችን ምግቦች በሙሉ ያበስልልኛል። ምንም ከሚሆን ጥቅም ከሌለውና ተኝቶ ከሚውል ባል ይሻለኛል በማለት እየቀለደች ትነግረዋለች። ወዲያው ርዕሷን ትቀይርና የስራ ኢንተርቪው እንዴት ሆነልህ ብላ ስትጠይቀው ስራ ለመቀጠር ኢንተርቪው የሚደረግበት ቦታ ላይ ራሱ ስላልሄደ ሚስቱ ደግሞ ይህንን እንድታውቅ ስላልፈለገ ቀስ ብሎ ከክፍሉ ይወጣል። በዛም በወጣበት ሁሉም ሰው እያወራው ስላለው ሮቦት ቼክ ለማድረግ ወደ ጓሮ ሲሄድ አሮጌ የሆነ ሮቦት ዛፉን ተደግፎ ቁጭ ብሎ ያገኘዋል። ወደ ሮቦቱ ትንሽ ተጠግቶ ስምህ ማን ነው ታዲያ ሲል ይጠይቀዋል። በሚያስገርምም ሁኔታ ሮቦቱ ስሜ ታንክ ነው ሲል ይመልስለታል። ኬንም በዚህ ጊዜ በጣም ይገረማል። ምክንያቱም እስከዛሬ ያያቸው ሮቦቶች በሙሉ ሰው ለሚጠይቃቸው ጥያቄዎች መልስ መስጠት ስለማይችሉ ነበር። ነገር ግን ቀረብ ብሎ ሲያስተውለው ሮቦቱ ለጥያቄዎቹ መልስ ሳይሆን የሚሰጠው ኬን የሆነ ቃል በሚልበት ጊዜ እሱን እየወሰደ እየደጋገመ ነበር። ሮቦቱን ይዞ ወደ ሜካኒክ የሆነ ጓደኛው ጋር ይወስደዋል። ሜካኒኩ ጓደኛው ታዲያ ሮቦቱን ፈታቶ ውስጡን ካየ በኋላ ይሄ ሮቦት አውቶባይት በሚባለው በጣም ትልቅ የሆነ የሮቦት አምራች ድርጅት የተሰራ ነው። ስለዛ ካምፓኒና ስራዎቹ አይ ነበር። ነገር ግን እንደዚህ አይነት ሞዴል እስከዛሬ ድረስ አይቼ አላቅም በማለት ከነገረው በኋላ ይመልስምና ሲሪያል ነምበርም ፓወር ስፒችም እኮ የለውም። ነገር ግን የምትሸጥልኝ ከሆነ ውስጡ ያሉትን እቃዎች እንደ አዲስ በማድረግ ጥቅም ላይ ማዋል ይችላለሁ በማለት ይነግረዋል። ኬን ታዲያ መራመድ በሚጀምርበት ጊዜ የጓሮ በር እንደተሰበረ ያስታውስና እሱን ለመጠገን የሚያስፈልገውን ነገር ከጓደኛው መጋዘን ወስዶ ይወጣል። ሜካኒኩ ጓደኛውም ሮቦቱን ለመፈታታት የሚያግዙትን አንዳንድ ነገሮች ይዞ ሮቦቱ ወደ ተቀመጠበት ቦታ ተመልሶ ሲመጣ ሮቦቱ በቦታው አልነበረም። ሮቦቱ ኬንን ከኋላው እየተከተለው ነበር። እየነዳች ስትመጣ የነበረችውም የኬን ወንድም መንገድ ላይ ኬን እየተራመደ ስታገኘው መኪናዋን ቀዝቀዝ ታደርግና የስራ ኢንተርቪው እንዴት ሆነልህ ስትል ትጠይቀዋለች። ወደ ስራ ኢንተርቪው ያልሄደው ኬን ጥያቄውን መመለስ ስላልፈለገ አድበስብሶ እየሮጠ ወደ ቤቱ ይገባል። ኬንም ይህን ሁሉ ነገር ሲያደርግ ከኋላው ያለ ድምጽ እየተከተለው ነበር። ብዙም ሳይቆይ ባሏ ስራ ሊቀጠር ኢንተርቪው ከተደረገበት ከመሰላት ድርጅት ይደወልላታል። ለምንድነው ኬን ወደ ድርጅቱ በመምጣት ኢንተርቪውን ያላደረገው በማለት ይጠይቋታል። ይህንን ስትሰማ ታዲያ ሚስትየው ልቧ በጣም ይሰበራል። ባሏ ቤት ሲገባም እህት ይህንን የመሰለ እድል ቁጭ ባልክበት አምጥታለህ ኢንተርቪው ለመደረግ እንኳን መሄድ አቃተህ? ከዚህ በኋላ ምን መሆን እንደምትፈልግ ራሱ ግራ እየገባኝ ነው። የሜዲካል ትሬኒንግን ሄደህ ትከታተላለህ ወይስ አትከታተልም ብላ ስትጮህበት ስለዚህ ሁሉ ነገር አንቺ ምንም መጨናነቅ አይጠበቅብሽም፣ ትንሽ ጊዜ ብቻ ስጭኝ፣ ነገሮችን አስቤበት እስከመወስን ነው በማለት ሚስቱን ለማሳመን ይሞክራል። ወደ ሳሎን ቤታቸው ሲገባ ታዲያ ሮቦቱ ቤቱን አንድ በአንድ ስካን እያደረገው ነበር። ኤሚ ይህንን ስትመለከት በጣም ትበሳጫለች። የቤቱን ስራ ለብቻዬ ነው የምሰራው፣ አንተን እንከባከባለሁ። ኢቭን በየቀኑ አባት ትቶልህ የሞተውን ሰዓት መስራት ማቆም አለማቆሙን ቼክ እያደረግኩኝ እስከ መቼ ነው እንደዚህ የምንኖረው ብላ ስትጮህበት ኬን ታዲያ በዚህ ጊዜ ነገሮችን አሁንም ቢሆን በቀልድ አትበስብሶ ማለፍ ስለፈለገ እኔ አትሊስት የጓራዎችንን በር ፊክስ ላደርግ ነው በማለት ከጓደኛው ቤት ያመጣውን መፍቻ ያሳያታል። ይህንን ስትሰማ ሚስትየው እስከዛሬ አምቃ የያዘችውን ንዴቷ ይፈነዳል። መደርደሪያ ላይ ያለውን ሰዓት መሬት ላይ ጥላት ሰብረውና እስከ መቼ ነው ከኃላፊነትህ እንደዚህ እያመለጥክ መኖር የፈለግከው? የአባትህ መሞት ልብን በጣም እንደሰበረው አውቃለሁ። ነገር ግን ለዘላለም እንደዚህ እየሆንክ መኖር አትችልም። እኔ በምሰራው ብር እየተጠቀምክ እስከ መቼ ነው የምትኖረው ብላ ስትጮህበት ኬንም የሚስቱን ጩኸት መስማት ሰልችቶት ነበርና አባቴ ጥሎልኝ የሞተውን ሰዓት ራሱ ሰበርሽ እኮ፣ አሁን ደግሞ ሁሉንም ነገር ለምን አትረሳም እያልሽ እየነገርሽኝ ነው ብሎ መልሶ ሚስቱ ላይ ሲጮህባት እሷም እንዲህ ከሆነ የሚሰማህ ጥሩ፣ አንተም ሮቦትም ከቤት ይወጡልኝ ብላ ገፈታትራ ታስወጣቸዋለች። ያን ቀን አመሻሽ ላይ ባስ መጠበቂያ ቦታ ኬን ከሮቦቱ ጋር ሆኖ ይቀመጣል። በድንገት ከሮቦቱ ዘይት የሚመስል ፈሳሽ ጠብ ማለት በሚጀምርበት ጊዜ ኬን ይደነግጥና ልብሱን ተጠቅሞ የሚንጠባጠበውን ነገር ለማስቆም ይሞክራል። እያጸዳለት ታዲያ ውስጡን ሲመለከተው ያ ድርጅት አሮጌ ሮቦቶቹን ካመጡ በአሪፍ ብር ወይንም ደግሞ በአዲስ ሮቦት እንደሚለውጥ የሚናገር ጽሑፍ የተጻፈበትን ነገር ያገኛል። ይህንንም እድልማ አላስመልጥም በማለት ይህንን ሮቦት ይዞ በአዲስ አስቀይረዋለሁ ሲል ለራሱ ያስባል። ጊዜ ሳያቃጥል ሮቦቱን ይዞ ወደ ተባለው ቦታ ሲያቀና ቦታው ለዛሬ ዝግ ሆኖ ነበር ያገኘው። ሲመሽበት ሆቴል ይከራይና ከሮቦቱ ጋር ገብተው አረፍ ይላሉ። አልጋ ላይ ታዲያ ጋደም ብሎ ማሰብ በሚጀምርበት ጊዜ ሊረሳቸው የሚሞክራቸው ትውስታዎች በሙሉ
እየመጡ ይረብሹት ጀመር። አይኑ እያየ ፊት ለፊቱ አባቱ ያረፈ ጊዜ ኬን በዛ ጊዜ ዶክትሬት ተማሪ የነበረ ቢሆንም ነገር ግን አባቱን ሊያድን አልቻለም ነበር። አባቴን ላድነው አልችልም የሚለውም የጥፋተኝነት ስሜት እስከዛሬ ከውስጡ ሊለቀው አልቻለም። በነጋታው ሮቦቱን ይዞ ወደዛ ድርጅት ይገባሉ። ልክ እንደገባም ሪሴፕሽኒስቷ ሮቦቱን ታይና ይሄ ሮቦት ለምንም አይነት ሪፕሌስመንት ተመጣጣኝ አይደለም ብላ ትነግረዋለች። እሱም እዛው ቆሞ በቀረበት ሮቦት ሊጎበኙ የመጡ ህጻናቶች በሙሉ ሮቦቱን ይከቡትና በያዙት አይፓድ ፎቶ ማንሳት ይጀምራሉ። ልጆቹን እያስጎበኛቸው የነበረው ታንግም ሮቦቱን ሲመለከተው በጣም ይደነግጣል። እንደዚህ አይነት ሮቦት በህይወት ያጋጥሞኝ አያውቅም። ይህንን ያለበት ምክንያት ሮቦቱ ኢሞሽን ወይንም ደግሞ ከሰዎች ጋር የሚመሳሰል አይነት ስሜት ስለሚያሳይ ነበር። ወዲያው ኬንና ሮቦቱን ወደ ቤቱ ይጋብዛቸዋል። ስራው ሮቦቶቹን መስራት እንደሆነም ከነገረው በኋላ የቴንግን ሰውነት አንድ በአንድ ማጥናት ይጀምራል። ውስጡን ታዲያ በደንብ እየተመለከተው እያለ ቢጫ የሆነውን ፈሳሽ የያዘው ጠርሙስ ስለተሰነጠቀ ማጣበቂያውን ያመጣና ለጊዜያዊም ቢሆን መፍሰሱን እንዲያቆም ያደርገዋል። ይህ ፈሳሽ ሮቦቱ እንዲንቀሳቀስ የሚያደርገው ነገር ነው። ፈሶ ካለቀ ሙሉ ለሙሉ መንቀሳቀሱን ሊያቆም ይችላል። እኔ ለጊዜውም ቢሆን ጠግኘዋለሁ። ነገር ግን ሮቦቱ ለረጅም ጊዜ እንዲሰራ የምትፈልግ ከሆነ ቶፕ ሌቭል የሆነ የሮቦት ኢንጂነር ማግኘት አለበት በማለት ይነግረዋል። በኋላ ላይ ታንክ ወደ ጓሮ ይሄድና ከወፎቹ ጋር መጫወት ይጀምራል። ይህንን ሲመለከት ሽንጂ በጣም ይገረማል። ይሄ ሮቦት በጣም ልዩ ነው። ህይወት ላላቸው ነገሮች በጣም ለየት ያለ ፍቅርና እዝነትን ያሳያል እኮ። ይህንን ሮቦት የሰራው ሰውዬ በጊዜው ገንዘብ ስላልነበረው እንደዚህ ርካሽ የሆኑ ማቴሪያሎችን ተጠቅሞ ሰራው እንጂ በእርግጠኝነት ወደፊት ውድ የሆኑና አሪፍ ማቴሪያሎችን ተጠቅሜ አድሰዋለሁ ብሎ እያቀደ መሆን አለበት በማለት ይነግረዋል። ወዲያው ኮምፒውተሩን በመክፈት ተመሳሳይ ስራ ያላቸውን ጓደኞቹን ለእርዳታ ይጠይቃቸዋል። ወዲያው አንድ ቻይና የምትኖር ጓደኛው እሱን ለመርዳት ተስማማለች። ኬን ታዲያ ይህንን ሲሰማ በፍጹም ለዚህ ለማይረባ ሮቦት ብዬ ከዚህ ወደ ቻይና አልሳፈርም በማለት ይነግረዋል። ሮቦቱንም ይዞ ከሰውየው ቤት ከወጣ በኋላ ሰዎች የሚሰበሰቡበት ቦታ ላይ ሮቦቱ ሳያው ቀስ ብሎ ጥሎት ይሄዳል። ወደ ኋላም ቼክ ሊያደርግ በሚዞርበት ጊዜ ሮቦቱ ከኋላው ቡና ይዞለት እየመጣ ነበር። ነገር ግን እንደ ሰው ቀስ ብሎ መራመድ ስለማይችል ቡናውን በየቦታው እየደፋፋው ነበር። ቡናውን ለሱ ብሎ ይዞለት ሲመጣ ታዲያ የተመለከተውም ኬን ውስጡ የሆነ ነገር ሲቀየር ይሰማዋል። ከዛም በኋላ ወደ ቻይና ሄዶ ሴትዮዋን በማግኘት ይህን ሮቦት ፊክስ ማድረግ እንዳለበት ይወስናል። ቻይና ውስጥ ወዳለውም ልጅቷ ወደምትገኝበት ከተማ ከደረሱ በኋላ በመብራት ያሽቆጠቆጠችዋን ከተማ ሲመለከቷት ሮቦቱ ትውስታዎች እየተመለሱ ይመጡ ጀመር። ወታደሮቹ ነው የመጡ ሮቦቶችን በጥይት ሲዋጋቸው ትዝ ይለዋል። ወዲያ ውስጡን ፍርሃት መሙላት ቢጀምርም ነገር ግን ለኬን ቀና ብሎ ምንም ነገር አላለውም ነበር። ሲነጋ ኬን ሮቦቱን ይዞ ወደ ሳይንስ ሙዚየም ይወስደዋል። እዛው እንደደረሱ አትሱኪን ያገኛትና ኬን ከሷ ጋር እያወራ ሮቦቱ እየሄደ ያለ ትንሽዬ ጎማ ያገኝና በሱ ተታሎ እየተከተለው ወደ ጓሮ ይሄዳል። በተመሳሳይ ሰዓት ደግሞ ሁለት በጣም ወንጀለኞች የሆኑ ሰዎች የምትሄደው ትንሽዬዋ ጎማዋን ትንሽ የሆነ እስር ቤት ውስጥ ካስገቡት በኋላ ይቆልፉታል። ኬንና አትሱኪ ታዲያ መኪናው ያለበት ቦታ ላይ በሚደርሱበት ጊዜ ወንጀለኞቹ ኦልሬዲ መኪናቸውን አስነስተው መሄድ ጀምረው ነበር። መኪናውን እየሮጡ ቢከተሉትም ሊደርሱበት እንደማይችሉ ስለገባቸው አትሱኪ አንገቷ ላይ የተንጠለጠለውን አይዲ ካርዷን ወርውራ መኪና ላይ ትሰቅለዋለች። እሱም ሎኬሽንን ትራክ ማድረጊያ ከስልክ ጋር የተገናኘ ነገር ስለነበረው እሱን ተጠቅሞ መኪናው ወዴት እየሄደ እንደሆነ ማወቅ ቻሉ። እሱንም ተጠቅሞ መኪናው የት እንደሚሄዱ መከታተል ጀመሩ። እየሄዱ ያለ አንገቱን ዝቅ ያደርግና ሮቦቱ እኮ ማይረባ ነው፣ ሰዎቹን እየተከታተልን እንደዚህ ህይወታችንን ሪስክ ላይ መጣል የለብንም በማለት ለኦትሱኪ ሲነግራት ጭንጊ ስለ ሮቦቱ እንግዳ የሆኑ ባህሪዎች ነግሮኛል። ስለዚህ ይህ ማይረባ ሮቦት ነው ብለን እሱን ማሳደዱን ማቆም አንችልም፣ ምክንያቱም በጣም የሚጠቅመን አይነት ሮቦት ነው በማለት ትነግረዋለች። እስካሁን ድረስ ኤአይ መድረስ የቻለበት ለ2 ጀነሬሽን ብቻ ነበር። ነገር ግን ታንክ በጣም ልዩ ነው። አሁንም ቀጠለች። እሱ ሰርድ ጀነሬሽን የሆነው ኤአይ ራሱ ደርሶታል። የሰዎችን ኢሞሽን ፊል ማድረግ የሚችል ከሆነ ግዴታ እሱን ሮቦት ማግኘት አለብን ስትል ቆራጥነቷን ታሳየዋለች። የተናገረችውን ነገር ከሰማ በኋላ ኬን በጣም ተደምሞ ነበር። ነገር ግን አሁንም ቢሆን እነዚህን ወንጀለኞች እየተከተለ ይርባ ላላመነበት ሮቦት ራሱ ህይወቱን አደጋ ላይ መጣል አለብኝ ብሎ እርግጠኛ አልነበረም። በሌላ በኩል ሚስቱ ከእህቱ ጋር ቁጭ ብለው ስለሱ እያወሩ ነው። እህትየዋ እስካሁን ድረስ ስራ ስለሌለውና በአንቺ ብር ብቻ ተደግፎ ስለቆየ እንደተናደድሽ ይገባኛል ትላታለች። ሚስትየዋም ትንሽ ከተከዘች በኋላ ኬንን መጀመሪያ የተዋወቅኩት ጊዜ ዶክተር ለመሆን በጣም ትልቅ ጉጉት እንዳለው ነግሮኝ ነበር። ነገር ግን አባቱ ከሞተ በኋላ ሙሉ ለሙሉ ወደማላውቀው ሰው ነው የተቀየረው። እህትየዋም አንቺ አጠገቡ እስካለሽ ድረስ ደህና ነው የሚሆነው፣ አባቱን ቢሆን ባይሞት ኖሮና በህይወት ቢኖር ይህንን ነው ደግሞ ላንቺ የሚነግርሽ ስትል ትነግራታለች። ይህንንም ካለች በኋላ ቤቱን ለቃ ትሄዳለች። ይህም የተነስታ የሆነ ሳጥን ትከፍታለች። ልክ ወደ ውስጡ እንደተመለከተች ትውስታዎች እንደ ጉድ ወደ እሷ ይመጡ ጀመር። ከአመታት በፊት ስለ ህግ አጥንታ ከጨረሰች በኋላ ቤቷ ውስጥ ትልቅ የሆነ ፓርቲ ታዘጋጃለች። ሳካራኮ ታዲያ ወንድሟ ኬንን ወደ ፓርቲው ይዘው መጣ ነበር። ኤሚ ሻምፔኑን ስትከፍተው የሻምፔኑ ክዳን ብርር ብሎ ወደፊት ሲሄድ ኬን እንደ አጋጣሚ ሆኖ ይቀልበዋል። ሁሉም ተገርመው አጨበጨቡለት። ኤሚ በሰዓቱ አዲስ ስላገኘችው ስራ በጣም ተጨናንቃ ስለነበር ስለሱ ከኬን ጋር ማውራት ሲጀምሩ እኔም ፈርቻለሁ፣ ዶክተር መሆን ነው የምፈልገው፣ ትሬኒንግን ገና አሁን ነው የጀመርኩት፣ እውነተኛ የሆነ ችሎታ ወይንም ደግሞ የረጅም ዓመት ጊዜ ልምድ የለኝም፣
ነገር ግን ቢሆንም በአቅሜ ሰዎችን መርዳት እፈልጋለሁ። ስለዚህ ማድረግ የምንችለውን ነገር ብቻ ማድረግ ነው። አንድ ቀን ፈጣሪ ሁሉንም ነገር ያስተካክላል። ሁሌ ደግሞ በተጨናነቅሽ ቁጥር ይህንን የጠርሙስ ክዳን አስታውሺ በማለት ፈገግ ብሎ ይሰጣታል። በዛች ቅጽበት ነበር ከሱ ፍቅር እንደያዛት የገባት። በማቷ ቤታ ቁጭ ብላ ስለዛ ጊዜ እያስታወሰች ሳታስበው ፈገግ እያለች ከአይኗ እንባ ይወርድ ጀመር። ነገር ግን ባሏ አሁን ላይ የድሮውን ኬን አይደለም። ስልኳን አንስታ ለኬን ትደውልለታለች። ለአመታት አንተን ስመግብና ስንከባከብ ሰውነቴ በጣም ዝሏል። አንተ ደግሞ እዚህ ቤት ውስጥ በሌለህበት ጊዜ የተረዳሁት ነገር ቢኖር ያለ አንተ ምን ያክል ሰላሜን እንደማገኝ ነው። ፍቺ ይፈልጋለሁ። ቶሎ ወደ ቤት ናና ፍቺውን እንፈጽም። መኖሪያ ቦታ አያሳስብህ። ቤቱን ለቅልህና እኔ ሌላ ቦታ ሄጄ እኖራለሁ ስትል ትነግረዋለች። ይህንን ሲሰማ የኬን ልብ በጣም ይሰበራል። ሚለው ቃል ራሱ ከማጣቱ የተነሳ ጸጥ ብሎ ስልኩን እስከምትዘጋው ድረስ ጠበቃት። ንግግራቸውን ስትሰማ የነበረችውም ካትሱኮ ስለዚህ ጉዳይ እኮ ደስተኛ አይደለህም። ደስተኛ ባልሆንኩበት ነገር ደግሞ እንደሆንክ እያስመሰልክ ዘላለም ሕይወትን መቆየት አትችልም። ብዙም ሳይቆዩ ወንጀለኞች የተደበቁበትን ቦታ ያገኙታል። በሩ ሲከፈት ማንም ሳያቸው ቀስ ብለው ወደ ውስጥ ይገባሉ። ወንጀለኞቹ መኪናቸውን ካቆሙ በኋላ ምግብ ሊበሉ ወደ ውስጥ ይገባሉ። ያገኙትንም ቻንስ ሳያባክኑ ኬንና ጓደኛው ሮቦቱን ፍሪ ያደርጉታል። ቀስ ብለው ጊዜ ሳያባክኑ ታዲያ ከዛ መጋዘን እየወጡ ያለ ቦሳቸው ያገኛቸዋል። ሳይሄዱ በፊት ሮቦታቸውን በደንብ አድርጎ ካየው በኋላ ይሄ ሮቦት በፕሮፌሰር ባባ የተገነባ በጣም መፈልገው ኒውሮቺፕ አለው። ለአመታት ይህንን ቺፕስ ፈልገው ነበር። ለኔ ምን ያክል ኢምፖርታንት እንደሆነ ማናችሁም እዚህ ያላችሁት አይገባችሁም። ይህንን ሮቦት ከኔ ጋር ወስደዋለሁ በማለት እጁን ይዞ እየጎተተ ይወስደዋል። ኬንና ሴቷም ሮቦቱን ለማስለቀቅ ቢከተሉትም ነገር ግን ጋርዶቹ ኤሌክትሪክ የሆነ ነገር ይደቅኑባቸውና ፊት ለፊታቸው ላይ ወደ ቦሳቸው እንዳይጠጉ ያደርጓቸዋል። ከዚህ ቦታ በፍጥነት ዞር ማትሉ ከሆነ ሁለታችሁም በህይወት ቤታቸው የመመለሳችሁን እድል ነው የምታጠፉት። ይህንን ሲሰማ ኬን ይናደድና ይሄ ማይረባ ሮቦት ነው፣ ሲጀመር አልፈልገውም፣ ሲጀመር ጥቅም ለሌለው ሮቦት ህይወቴን አደጋ ላይ መጣል አልፈልግም ሲል ሲናገር ሮቦቱ በሚሰማው ጊዜ በጣም ይከፋል። ወዲያው በንዴት ከጆሮ ጭስ ያወጣ ጀመር። ኬን እንደዚህ ያለው ሮቦቱን ለማናደድና ጋርዶቹ እንዲለቁት ስለፈለገ ነበር። ሳትሱኮ ይህንን አጋጣሚ ተጠቅማ እየሮጠች ኤሌክትሪኩን ታነሳውና አንዱን ጋርድ ታስነዝረዋለች። በድጋሚ የያዘችውን ኤሌክትሪክ አንዱ ሮቦት ላይ ትደቅንና ኬን አንተ ቶሎ ብለ ፕሮፌሰር ባባን አገኘው፣ እኔ እነዚህን ሮቦቶች ይይዛቸዋለሁ በማለት ትነግረዋለች። ኬንም ጊዜ ሳያባክን ሮቦቱን ይዞ እየሮጠ ሲሄድ ነገር ግን በዛ ሰዓት የሮቦቱ አቅም ያልቅና ሙሉ ለሙሉ ይጠፋል። ውስጡን ከፍቶ ቼክ በሚያደርግበት ጊዜ እንዲንቀሳቀስ የሚረዳው ቢጫው ፈሳሽ ኦልሞስት እያለቀ ነበር። ወዲያው ስልክ ይደወልለትና ሲያነሳው የተደወለለት ከፕሮፌሰር ባባ ነበር። እኔ ነኝ ይህንን ሮቦት የሰራሁት፣ እስካሁን ደግሞ ስለተንከባከብከው በጣም አመሰግናለሁ። ትክክለኛ ስሙ ጄምስ ሲሆን አፕዴት ላደርገው እንዲሁም ደግሞ ውስጡን ላስተካክለው ነበር የፈለግኩት። ነገር ግን ሳላስበው ከቤቱ ይጠፋብኛል። አሁን ላይ ሰውነቱ በጣም ስለጋለ መንቃት አይችልም። ሙሉ ለሙሉ ሳይሞት ለትንሽ ጊዜ መቆየት ቢችልም ነገር ግን እኔ ጋር በፍጥነት ማምጣት አለብህ፣ ያኔ ነው እኔ እሱን ማዳን የምችለው በማለት ሲነግረው ኬን ምንም ጊዜ ሳያባክን አይሮፕላን ውስጥ ገብቶ ፕሮፌሰር ባባ ወዳለበት ቦታ ይበር ጀመር። የሆነ ቦታ ላይ አረፍ እያሉ የሮቦቱን ሰውነት እያጸዳለት በዛው ማውራት ይጀምራሉ። ሰውነቱን እያወለወለለት ድጋሜ ትቶኛል ብለህ በፍጹም እንዳትጨናነቅ፣ ነገር ግን አባቴን ራሱ መርዳት አቅቶኝ አይኔ እያየ ነው የሞተው። በድንገት አባቱ ሲሞት የተፈጠረው ነገር እንዳለ በትውስታ መልክ ይመጣበት ጀመር። አባቱ የሆስፒታል አልጋ ላይ በጀርባው ተኝቶ ኬን በሰዓቱ ዶክተሮችን ማገዝ ብቻ ቢሆንም ስራው፣ ነገር ግን አባቱ የደረሰበትን ኮንዲሽን በሚመለከትበት ጊዜ ሰውነቱ ደርቆ ይቀራል። አባቱ በተደጋጋሚ ልጄ እርዳኝ ልሞትብህ ነው እያለ ለእርዳታ ቢጠይቀውም በሰዓቱ ኬን ምን ማድረግ እንዳለበት ግራ ገብቶት ስለነበር ቆሞ አባቱ ሲሞት ተመለከተው። የአባቱ ሁኔታ እየተባባሰ ዶክተሮቹ ደግሞ እሱን ለማዳን እየተረባረቡ ነበር። ነገር ግን ምንም ቢያደርጉለት አባቱ በህይወት ለመቆየት አልቻለም ነበር። ያን ጊዜ አባቴን መርዳት ብችል ላይሞት ይችል ነበር። ከዛ ጊዜ ጀምሮ እስከ ዛሬ ራሴን እየወቀስኩኝ ምንም የረባ ነገር ህይወቴ ላይ ማድረግ አልቻልኩም። በራሴ አንድ ነገርን ራሱ አስቤ መወሰን አልችልም። ሚስቴ ራሱ ጥያቄ በምትጠይቀኝ ጊዜ በስነ ስርዓት ቃላቶችን ተጠቅሜ ለሷ መልስ መስጠት አልችልም። አንተን ጥቅም የሌለው ሮቦት እያልኩኝ ስጠራህ ነበር፣ ነገር ግን እውነተኛ ጥቅም የሌለኝ ሰው ማለት እኔ ነኝ። ሮቦቱን በዚህ ጊዜ ውስጥ ወዝን ይልና ሁልጊዜ እኔ ካጠገብ ሆናለሁ፣ መቼም ቢሆን አልርቅህም በማለት ይነግረዋል። ኬን ምንም መልስ ሳይመልስ ዛፍ ላይ ያንጠለጠለውን ጃኬቱን ያነሳና ለብሶት ወደ ፕሮፌሰሩ ቤት ማቅናት ይጀምራሉ። ልክ እንደደረሱ ፕሮፌሰሩ ከሮቦቱ ውስጥ እንዲንቀሳቀስ የሚረዳውን ሊኩዊድ በአዲስ ይገጥምለታል። ይሄኛው ፈሳሽ ሮቦቱ ሙሉ ለሙሉ ለመንቀሳቀስ እንዲሁም ደግሞ ለማውራት እንኳን የሚረዳው ነው። ካለቀ ሙሉ ለሙሉ ነው የሚሞተው ብሎ ገጥሞለት ከጨረሰ በኋላ ሮቦቱ ራሱን ከሳተበት ይነቃና ልክ እንደነቃ በፍጥነት እየሮጠ ከኬን ጀርባ ይደበቃል። ፕሮፌሰር ባባ ራሱ አልጎዳህምና ወደኔ እያለ ወደሱ እንዲመጣለት ለመጠየቅ ቢሞክርም ነገር ግን ሮቦቱ የኬን እግር ላይ በመጠምጠም አለቅህም ይለዋል። ኬን በሚያየው ነገር በጣም ግራ ይገባል። ነገር ግን ሮቦቱን እንደምንም አድርጎ ወደ ፕሮፌሰሩ ያስጠጋውና በሩን ከፍቶ ጥሎት ይሄዳል። ልክ ከፕሮፌሰሩ ቤት እየወጣ እያለ ታዲያ ቅድም ይዟቸው የነበረው ያ ቦሱ አስካ የሚባለው ኬንን ይዘውና ሮቦቱ የታለ እያለ በአስደንጋጭ ሁኔታ ይጠይቀዋል። በዚህ ጊዜ ኬን ሮቦቱ
የኔ አይደለም የፕሮፌሰር ባባ ነው። ስለዚህ ንብረቱን ለባለቤቱ አስረክቤ ወደ ቤት እየተመለስኩኝ ነው ሲል ይነግረዋል። በዚህ ጊዜ ኦስካ በጣም ይናደድና እኔ ወንጀለኛ አይደለሁም፣ ሪሰርች የምሰራ ሰው ነኝ። በስነ ስርዓት አዳምጠኝ። ከ5 ዓመት በፊት ላቦራቶሪያችን ውስጥ ኃይለኛ የሆነ አደጋ ተፈጥሮ ነበር። በዛ ሰዓት ባባ እና እኔ አንድ ላይ ሆነን ነበር የምንሰራው። ለጦርነት መዋጋት የሚችሉ ሮቦቶችን እንድንሰራ በሚስጥር መልእክት ይገባልናል። ሮቦቶችንም ሰርተን እያለማመድናቸው እያለ ታዲያ ከመሀላቸው አንደኛ ሮቦት ፍርሃት ይሰማው ጀመር። ይህም በጣም ያስገርመናል፣ ምክንያቱም ሮቦቶች ስሜት ሊሰማቸው አይገባም። ነገር ግን አንዱ ሮቦት እንደ ሰው የሆነ ስሜት ይሰማዋል። ተአምር እየተፈጠረ ነበር ይመስለኝ። ነገር ግን ባባ ፕራክቲሱን በፍጹም ማስቆም አልፈለገም ነበር። ወዲያው ሮቦቱ ይደናገጥና እዛ ውስጥ ያሉትን ሮቦቶች በሙሉ በሽጉጥ ተኩሶ ይገላቸዋል። ባባም ወደ ውስጥ በመግባት የሮቦቱን ኒውሮቺፕ ያነሳዋል። ወዲያው ላቦራቶሪው በኃይለኛው ይፈነዳል። እኔ በሰዓቱ ቶሎ ብዬ ከዛ ቦታ ባላመልጥ ኖሮ እስካሁን በህይወት ራሱ አልቆይም ነበር። ከዛ ጊዜ በኋላ ባባን አይቼው አላቅም። ታዲያ ኬን ይህንን ታሪክ በሚሰማ ጊዜ እውነቱ በሙሉ ይገለጥና በፍጥነት የኦስካር መኪና ውስጥ በመግባት ኦስካርን ውጭ ያለ ትቶት መኪናውን ይዞበት ይሄዳል። በሌላ በኩል የሮቦቱ ትውስታዎች በሙሉ አንድ በአንድ እያለ ይመለሱ ጀመር። በዛውም ፕሮፌሰር ባባ ያደረገውን ነገሮች በሙሉ ማስታወስ ይጀምራል። በዚህም ጊዜ ባባ ፊት ለፊቱ ቁጭ ብሎ በሚመለከተው ጊዜ በጣም ይደነግጥና ለመደበቅ ይሞክራል። በዚህም ጊዜ ፕሮፌሰሩ መምቻ ነገር ይይዝና ሮቦቱን አታክ ማድረግ ይጀምራል። በአሳቻ ሰዓት ታዲያ ኬን በቦታው ይደርሳል። ሮቦቱ ልክ ኬንን እንዳየው እየሮጠ ከጀርባው ይደበቃል። ፕሮፌሰሩ ቺፔን ሊነቅልብኝ ነው፣ እሱን ደግሞ ከወሰደብኝ በህይወት መቆየት አልችልም። በዚህ ጊዜ ፕሮፌሰሩ አንድን በተን በመጠቀም ከቤቱ ማንም ማምለጥ እንደማይችል አድርጎ ይቆልፈዋል። የሮቦቱን ትውስታ ሙሉ ለሙሉ እንዲጠፋ ያደረኩኝ መስሎኝ ነበር፣ ነገር ግን ተሳስቻለሁ። ፕሮፌሰሩ ታዲያ እስካሁን የደበቀውን ነገር ማውራት ይጀምራል። ኬን እኔ አንተን ድሮ ነው ማቀ፣ ቤትህ ላይ ካሜራ ገጥሜ እያንዳንዱን እንቅስቃሴዎችህን እመለከት ነበር እና ምን ያክል ጅል እንደሆንክኝ ካጣራሁኝ በኋላ አንተን አሳምኜ የጠፋውን ሮቦት ቤቴ ድረስ ይዘህልኝ እንድታመጣ ማድረግ እንደምችል ገባኝ። አሁን ከሮቦቱ ይህንን ቺፕ ከወሰድኩኝ መቼም የማያቆም የሚያክልን ገንዘብ መስራት እችላለሁ። ወዲያው ሮቦቲክ የሆነውን እጁን ተጠቅሞ ኬንን አንስቶ ያፈርጠዋል። ቀስ እያለ ኔሮቺፑን ለመገንጠል ወደ ሮቦቱ እየተራመደ ይመጣ ጀመር። ኬን ያለውን አቅም በሙሉ ተጠቅሞ የፕሮፌሰሩ እግር ላይ ይጠመጠምና እባክህን እንደዚህ አታድርግ እያለ ይማጸናው ጀመር። ፕሮፌሰሩ በዚህ ጊዜ በጣም ይበሳጭና አንድ ትንሽ የማይረባ ሮቦት እኮ ነው፣ ለምንድን ነው እንደዚህ የሚያደርገህ በማለት ይጮህበታል። በዚህም ጊዜ ኬን በስስት ወደ ሮቦቱ ይመለከትና እሱ ለኔ የማይረባ ሮቦት ብቻ አይደለም ጓደኛዬም ነው። ይህንን ሲሰማ ሮቦቱ ፈርቶ የነበረ ቢሆንም ራሱን ያደፋፍርና ፕሮፌሰሩን አታክ ለማድረግ ወደሱ እየሮጠ ይመጣል። ወዲያው ፕሮፌሰሩ በያዘው ብረት ሮቦቱን ይመታውና አሽቀንጥሮ ይጥለዋል። በዚህ ጊዜ ኬን ጊዜ ሳያቃጥል መሬት ላይ ወድቆ የነበረውን ሮቦቲክ የሆነውን እጅ መጠቀሚያውን ያነሳና ፕሮፌሰሩ እንዲመታ ያደርግና ራሱን ያስተዋል። ነገር ግን በተመሳሳይ ሰዓት በጣም ኃይለኛ የሆነ ካቢኔት ሮቦቱ ላይ ሊወድቅበት ነው። የወደቀበት እቃ ታዲያ በጣም ከባድ ስለነበር ሮቦቱ ሙሉ ለሙሉ ራሱን ይስታል። ሮቦቱን ወደ ራሱ እንዲመለስ የቻለውን ነገር በሙሉ ለማድረግ ቢሞክርም ነገር ግን ሊሳካለት አልቻለም። በዚህም ጊዜ ደንግጦ ስልኩን በማንሳት ለኦስካ ይደውልለትና የተፈጠረውን ነገር በሙሉ ይነግረዋል። ኦስካ ከውስጥ ሆኖ ላቦራቶሪ እኮ ተቆልፏል፣ እኔ ወደ ውስጥ ገብቼ ልረዳህ አልችልም። የሮቦቱ ሰውነት ውስጥ ባትሪውና ገመዶቹን ነቃቅለህ እንደ አዲስ መስራት አለብህ። ይሄ ደግሞ በትክክለኛ መንገድ እንዲደረግ የሚያውቀው ባባ ብቻ ነው። አንድ የተሳሳተ ነገር ካደረግ ሮቦቱ ሙሉ ለሙሉ ትውስታውን ያጣል። ልክ ይህንን ሲሰማ ኬን አባቱ የሞተበትን ቀን ማስታወስ ይጀምራል። ያንን ስህተት ድጋሚ መፍጠር አልፈለገም። እንደምንም ብሎ አንዱን ገመድ በሚሰካው ጊዜ የተሳሳተ ቦታ ላይ ነበርና የሰካው ሮቦቱ ቢነቃም ነገር ግን የነበረው ትውስታ በሙሉ ጠፍቶ ነበር። ይህንን ሲያቅ ኬን ማልቀስ ይጀምራል። እያለቀሰና ሮቦቱን እየደባበሰ በጣም ይቅርታ እያለ ይጠይቀዋል። እባክህን እስከዛሬ ያደረግናቸውን ነገሮች አስታውስ፣ አንተ ለእኔ ትልቅ ቦታ ያለህ ጓደኛዬ ማለት ነህ እያለ እያለቀሰ በሚማጸነው ጊዜ የሮቦቱ ትውስታ ቀስ በቀስ እያለ አንድ በአንድ ይመለስለት ጀመር። አንድ ትልቅ የሆነ መጫኛ መኪና ውስጥ ሆኖ ከቻይና ወደ ጃፓን ሲጓዝ፣ ቀጥሎም የነኬን ቤት ጓሮ ቁጭ ብሎ ተቀምጦ እንደነበር ሲመጣ መኪና ላይ ተጽፎ የነበረውን ታንግ የሚል ጽሑፍ አይቶ ስሜ ታንግ ነው ብሎ ራሱን እንደሰየመ፣ በመጨረሻም ኬን መጥቶ ሲያዋራውና ከዛም በኋላ የተፈጠሩትን ነገሮች በሙሉ አንድ በአንድ ማስታወስ ይጀምራል። በዚህም ጊዜ ኬን በጣም ደስ ይለውና እያለቀሰ ሮቦቱን ያቅፈዋል። ኦስካ ከቲሞቹ ጋር በመምጣት ቦባን በቁጥጥር ስር ያውሉታል። ኦስካ ካን ፊት የሚቆምና ሮቦቱን ምን ያክል እንደምትወደው አይቻለሁ፣ ስለዚህ በስነ ስርዓት የምትንከባከበው ከሆነ እሱን ካንተ ጋር መነጠል አልፈልግም። ስለ ሁኔታው ይህንን ተጠቅመህ በየጊዜው ሪፖርት እያደርግ እንድታሳውቀኝ ይፈልጋለሁ፣ አንተ ጋር እንዲቆይ ፈቅጄልሃለሁ በማለት ይነግረዋል። ኬን በሰማው ነገር በጣም ተደስቶ ሮቦቱን ይዞ ወደ ቤት መጓዝ ይጀምራል። በሌላ በኩል ደግሞ ሚስትየው ቤቷን ለቃ ልትወጣ ሻንጣዋን አዘጋጅታ ጨርሳለች። ኬን ቤት ደርሶ እባክሽን አትሂጂ ብሎ ሚስቱን ለማስቆም ቢሞክርም ነገር ግን እሷ እምቢ ብላው ልትሄድ ነበር። ነገር ግን ሮቦቱ ፊት ለፊቷ ይቆምና ኬን ሲያወራ የቀዳውን ድምጽ ያሰማት ጀመር። በቅጂውም ውስጥ ኬን ከሮቦቱ ጋር እያወራ ነበር። አብረን ወደ ቤት እንመለሳለን፣ ነገር ግን ነገሮች እንደ ድሮ አይሆኑም፣ ምክንያቱም ዶክተር ሆናለሁ። ምን ያክል ጊዜ እንደሚፈጅብኝ አላውቅም፣ ነገር ግን የፈጃውን ይፍጅ፣ እንደምንም ብዬ ዶክተር ሆንና ሰዎችን መርዳት ነው የምፈልገው። ይህንንም ቤት እንደገባው ለሚስቴ ነግራታለሁ ሲል ተናገረ። ይህንን ሁሉ ነገር ሚስቱ ልክ እንደሰማች አይኗ ውስጥ
ውስጥ እንባዋ ድቅን ይላል። እስከዛሬ ቤት ውስጥ ምንም ነገር እያልሰራው ቁጭ ብዬ የአንቺ ሸክም ሆኜ ስኖር ቆይቻለሁ። በዛም ምክንያት በጣም እንዳዘንሽብኝ አውቃለሁ። ነገር ግን አሁን ገብቶኛል። ያለ አንቺ እኔ ምንም ነኝ። ዶክተር ሆናለሁ፣ ቃል ይገባልሻለሁ። እያለቀሰች የሻምፔኑን ክዳን ታነሳና ለባሏ ትሰጠዋለች። አንድ ቀን ሁሉም ነገር ይስተካከላል። ልክ ይህንን ሲሰማ ኬን መሳቅ ይጀምራል። ሚስቱን ብትሆን እሱን ተከትላ መሳቅ ጀመረች። ወደ ሮቦቱ ትመለከትና አንተ ነህ ኬንን ይዘህልኝ የመጣኸው። ሮቦቱን በደስታ ትንሽ ከጨፈረ በኋላ ከሚስትየው የሚወጣ 2 የልብ ትርታዎችን ይሰማል። ወዲያው ኬን ሚስቱ አሁን ላይ እርጉዝ እንደሆነች ይገባዋል። ከዛም ጊዜ በኋላ ሮቦቱ ኬንና ሚስቱ ሆነው እንደ አዲስ ደስ የሚል ቤተሰብ ሆነው መኖር ጀመሩ።